እንዳነከኝ ካሁን በኋላ ብትነካኝ ነግሬያለሁ። ባይሆን ነገር የሚፈጠረው አጠገቤ እንዳትደርስ። ምን ታመጫለሽ? ምን ታመጫለሽ? በደንብ አድርጌ አሳያለሁ። ማመጣውን አሳያለሁ። ምን ልታመጪ? አላበዛሽም እንዴ? ምንም ከልኩ የሚያልፍ ነገር የለም። ምንም አታመጪ። በደንብ አድርጎ ውጪ በእናትሽ ወደዛ። ስነ-ስርዓትን ብትይዝ ይሻላል። አንቺ ሴትዮ በግድ ሰው ቤት ውስጥ ልትኖሪ የሆነ ነገርማ አድርገሃል። አበደች እንዴ ይቺ? በግድ ሊኖር እያለች እኮ ነው። በፈጣሪ ስም ኧረ የሆነ ጸበል መሄድ አለብሽ በእናትሽ። እብድ ናት እንዴ? እርጉዝነት ያሳብዳል እንዴ እናንተ? እንደዚህ ህግ የጣሰ ነገር። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳይረሳ እያልኩ ብቅ ብዬላችኋለሁ። እንግዲህ ቤተሰቦቼ ይህን ቪዲዮ የምታዩላችሁም ላይክ ሳታደርጉ እንዳታልፉ ሲወዳችሁ። ከዛ በተረፈ ግን እቺ ሴትዮ አበደች እንዴ እናንተ? ኧረ ያበደ ሰው እንኳን መንገድ ላይ ነው እንትን የምንከራተተው እንጂ ሰው ቤት ገብተው እንዲህ አይሆንም እንዴ። በግድ ልኖር ሰው ቤት ውስጥ በግድ ልኖር፣ በግድ ልቀመጥ ምን ማለት ነው? ኧረ ጤና የላትም እቺ እውነት በጣም ነው የምታስጠላ። እና ሀይሚዬ ባክሽ ወደ ቤትሽ ተመለሽ እና ይቺ ለጣባ ሴትዮ ወደ ቤትሽ እንዳትገባ። ሞት ማጣ የሆነች ምን አይነት ጭራሽ ደግሞ ፎቶ ወደ ላይ ወደ ታች ትወረውራለች እንዴ! የራሷን ቤት አስመሰለችው እንዴ! አንቺ እኮ እርጉዝነትሽን ከየት እንዳመጣሽ ራሱ ስለማናውቀው አንቺ ትናፍቁኛላችሁ፣ የት ጠፋችሁ አላችሁ። ጥፍት በይ። ማን ነው ያለው እንዴ? ትላንትና እኮ ነው የት ጠፋሽው ምናምን ብላችሁ የጠየቃችሁኝ ሰዎች ትላለች። ማንም አልጠየቀሽም። ውሸትሽን ነው ውሸትሽን ነው። አንቺ ምድረ ውሸታም ሂጂ ውጭ። እንዴ ምንድን ነው ሰንሰለት ሆነችበት እኮ የፈጣሪ ያለ ማፈራ ሰው ልጅ እንዴት ነው እንደዚህ አይን ያውጣ መሆነው እናንተ? እግዚአብሔር እኔ በጣም ነው የሚገርመኝ ሳስበው ራሱ ሴት ልጅ እንደዚህ ግጥር ስትል በግዴ ነው ወይ ያልኩት ነገር ካልሆነ የምትለው ሴት እቺ ሴት ነው አየሁት እንዴ። ቆንጅዬ ልጅ ልውለድልህ ትላለች ነው። ኧረ አንቺ አንጀትሽ ይቃጠል። ሂጂ ከነ ልጅ ውጪ። ይሄ ቤት አባት ያለው ቤት ነው። አንቺ ዘው ብለሽ ሄደሽ እጅ ሁለት ልብስ ይዘሽ ሄደሽ እሺ ሊኖር ነው። ልጄም ወልጄለት ቆንጆዬ ልጅ ወልጄለት ትላለች። ውለጅለት ላያገዘፍ ሰውዬው ሄደሹ። ኧረ በእናት አንተ እጅ ላይ ሰበብ እንዳትሆን። እየሳቀች ነው በእግዚአብሔር። እጅ ሴትዮ ጤነኛ አይደለችም እንዴ? እየሳቀች እኮ ነው እናንተ። እና ጤነኛ አትመስለውም ብቻ ሆኖ ስያለው። ባክሽ ዞር በይለት። ልጅ ውስጥ ይኑርበት። ጠመመችበት እኮ በጣም ጌታን በጣም ነው የጠመመችበት። ውጪ ስትባል አትሰማም። ጭራሽ ደግሞ ብላ ዛሬ የሀይሚ ሻንጣ አምጥታ ቁጭ አደረገች ሳሎን። የቤት እመቤት ልትሆን ነው አረገዘችለት። በቃ ከሱ ጋር በነገራችን ላይ አንዳንድ ሴቶች ማለት ነው በቃ የሆነ ወንድ የሆነ ነገር ስኖሩ ሀብት ምናምን ስኖሩ በቃ የምንመኘው ነገር እኔ በጣም ነው ገርመኝ እግዚአብሔርን። ሰው መጀመሪያ እኮ ሀብት ንብረት ምናምን ሳይሆን የሚቀድመው ፍቅር ነው። ሁሉም ነገር ከፍቅር ቀጥሎ ነው እንጂ ከፍቅር በፊት አይደለም። እኔ እንደ ቤተሰብ እና እንደዛ ነው እላችኋለሁ። የዚች ልይት ብሎ ይብኛል እኔ እና ቆንጅዬ ልጅ ለአባቱ ልጅለት እኔ ናት። አሁን ብሩኬ ዘንጦ ተቀይሮ ምናምን ስላየሽ አሁን እሱ የራሴ ማድረግ አለብኝ ብለሽ ተመኝተሽ ነው መጣሽ። አንቺ ማየት ታስታውቃለሽ እናቴ ሆ ብቻ አይሳካልሽም። ስለማይሳካልሽ ምን ታደርጋለሽ? ተስፋ ቆርጥ
አድርገሽ ከአንጀትሽ ከልብሽ ቁርጥ አድርገሽ በቃ ይሄ ልጅ ከእንግዲህ አላገኝም ሊያገኙ አልችልም ብለሽ ከራስሽ አእምሮ ጋር ተመካክረሽ ከዚህ ህይወት ውልቅ ብለሽ ሌላ ህይወት መጀመር አለብሽ። ወይም ደግሞ በነበረሽ ህይወት አለ አይደለም የልጅሽ አባት ጋር መኖር ትችያለሽ። እስከ ዛሬ እኔ ደግሞ ገረመኝ ድፍረቷ፣ እናንተ ድፍረቷ፣ ኦ ማይ ጋድ ድፍረቷ ለየት ያለ ድፍረት ነው አላት። እግዚአብሔርን ለምን እንደዚህ እንዳረጋት ብቻ አሩን ነው ፍጥጥ ነው አረጋት እኮ ድፍረቷ። ግን ብቻ ለጤና ያደርግላትና በጣም ነው የምታስጠላ። ሰው የሚለውት ነገር አትሰማም። ራሷን ወርዳ ነው የምታየው። ራሷን ባታስወርድ ጥሩ ነው ብትከባበር። ነገራችን ላይ ለህይወቱ የማይጨነቅ ሰው እኮ ለክብሩ አይጨነቅም። ታውቃላችሁ ይሄንን? ይቺ ሴትዮ ምን አለችው? እኔ ምንም ብትሉኝ ምንም አልጨነቅም፣ ምንም አያሳስበኝም አለች። ምንም አይመስለኝም አለች። ብትሳደቡ ምን ብትሉ ሰዎች እኔ ቦታ አልሰጥም ምንም ነገር አለች። እውነቷን ነው፣ እውነቷን ነው። እንዲህ የተንቋሸሸች ውጭ ውሻ ናት። አሁን ውሻ ከውሻ ምንም የተሻለች ነገር የለችም። ምክንያቱም ነይ ውጪ ከቤቴ ነይ ውጪ የተባለች የምትቀመጥ እቃው ተወርውሮ እስኪወጣ ድረስ አስቡት እስቲ ቤተሰብ። እውነት የሁላችሁ እንደ ቆሻሻ ወርውሮ ለዛል ወደ ውጭ። ይሄ ራሱ አንድ ትልቅ ውሻ መሆኗ ነው። እንደ ውጭ ብሎታል። ለመነ እሷ አትሰማም። ገና ዊግን ወደ ኋላ ወደፊት የጎተተች ነው የምትቆመው። ገና አንዴ ወደፊት አንዴ ወደ ኋላ መለስ ወደዛ ወደዛ። ባክሽ ተረጅና ልጁ አይፈልግሽም አልፈልጋትም ብሏል እንደሰማሹ ከሆነ። ስለዚህ አልፈልግም ነውና ውልቅ ብለሽ ከነሱ ህይወት ወጥታ ብትኖሩ እቺ ሴትዮ ምን አለበት ነው። እኔ ሀይሚ ደግሞ ለምን እጅ ትሰጣለች? ለምን እቺ ሴትዮን ታስደስታለች የሚለው ነገር እኔ ያናድደኛል። የምር ስነግራቸው እንዴ እቺ እኮ አሁን ሀይሚ እሺ ብላ ወደ ህይወታ ብትመለስ እቺ ሴትዮ ድርሽ አትልም፣ አይኗን አናያትም። ወይኔ ወረወራት። አንተ ቀስባል በናት ወይኔ እንዳይወርደው እና በጣም ነው ወረወራት። ትግስቱን አስጨረሰች። ምን ያርግልሽ እግዚአብሔር። እንዴ በጣም ነው ስለምና ተቀረበ። መጨረሻ ላይ ወረወራ ጀመረና እኔ ራሴ እወጣለሁ ትላለች። ደግሞ እንጀትሽ ይውጣልልሽ ሂጂ ከእነሱ ህይወት እንዲሁ ውልቅ ከቤቱ እንደ ውልቅ እንዳልሽ ከህይወቱ ውልቅ ብለሽ ቆንጆዬ ልጅሽም ይዘሽ ሂጂ። ለልጅ ደግሞ ይዘሽ ሂጂ። እኔ እናት ብሩካ አይፈልግም ከአይን ነው ፈልጎ ብሏል። ጠጥቅ ማለት ነው። ልጅ አይዞሽ